አንዳንዴ ተፈጥሮ የራሷን ሕግ ትጥሳለች፣ አሊያም ደግሞ የሰው ልጅ ተፈጥሮን ይገዳደራል። አሁን የምትመለከቱት ምስል የፊልም ድራማ ወይም የሰው ሰራሽ ጥበብ ውጤት አይደለም። ይህ ለግማሽ ክፍለ ዘመን በሰውነት ላይ የበቀለ እንደ ብረት የጠነከረና እንደ እስር ቤት ሰንሰለት ባለቤቱን የቆለፈ እውነተኛ የሰው አካል ነው። በዓለማችን ላይ ፀጉራቸውንና ጥፍራቸውን ከአቅም በላይ በማሳደግ የሰውነት ወሰን የጣሱ 4 ሰዎች አሉ። ለእኛ አስገራሚ ሪከርድ የሚመስለን ለእነሱ ግን በየቀኑ የሚጋፈጡት አሰቃቂ እስር ቤት ነው። ለምን ራሳቸውን ለዚህ ስቃይ አሳልፈው ሰጡ? ከዚህ ረጅም ፀጉርና ጥፍር ጀርባ ያለው ድብቅ ምክንያት ምንድን ነው? እነዚህ 4 ሰዎች ከታዋቂነት በስተጀርባ የከፈሉትን ዋጋ ስታዩ ስለ ሰውነት ያለ እይታ ለዘላለም ይለወጣል። የመጀመሪያው ሰው ሺልዳር ቺላል። ሺልዳር ቺላል ለ66 ዓመታት ግራ እጁን አልተጠቀመበትም ማለት እንችላለን። ሁሉም ነገር የጀመረው በአንድ ቀላል አጋጣሚ ነበረ። መምህሩ ስለሰደበው ብቻ ጥፍሩን መጠበቅ ምን ያህል ከባድ እንደሆነ አሳያለሁ ብሎ ተነሳ። ያ የሕፃንነት ቁጭት ግን ወደ ዕድሜ ልክ እስራት ተቀየረ። ጥፍሮቹ ሲረዝሙ ክብደታቸው የግራ እጁን ነርቮችና አጥንቶች ደቀቋቸው። ጣቶቹ ለዘላለም ተጣመሙ። ሺልዳር ለ6 10 ዓመታት በሰላም ተኝቶ አያውቅም። በየሌሊቱ ጥፍሩ እንዳይሰበር በከፍተኛ ጥንቃቄ ይታገላል። እጁ ስራ አቆመ፣ መስማት ተሳነው። ነገር ግን ዓላማውን አልተወም። አንድን ነገር ለማረጋገጥ ስንነሳ የምንከፍለው ዋጋ ከምናገኘው ውጤት ጋር መመጣጠን አለበት። ሺልዳር በመጨረሻም የዓለም ሪከርድ ሰበረ። ነገር ግን ዋጋው አንድ ሙሉ እጁን ማጣት ነበረ። እንደ አውሮፓውያን አቆጣጠር በ2018 ጥፍሩን በይፋ ሲቆርጥ የተሰማው ስሜት የድል ነበረ ወይስ የጸጸት? ይህ የጥፍር ንጉሥ ታሪክ የሰው ልጅ ለክብርና ለዝና የሚከፍል አሰቃቂ ዋጋ ያሳየናል። በሁለተኛነት የምንመለከተው ሰው አሻ ማንዴላ። አሻ ማንዴላ ጥቁሯ ራፑንዘል ትባላለች። ነገር ግን የሷ ታሪክ ከተረት ጀግናዋ ይልቅ የጽናት ተምሳሌት ነው። ፀጉሯ ከታዋቂው የለንደን አውቶቡስ በላይ ይረዝማል። ይህ ሁሉ ፀጉር ተሸክሞ መኖር ግን ቀላል አይደለም። ክብደቱ ብቻውን የአንድን ሕፃን ልጅ ያህል ነው። ዶክተሮች ደጋግመው አስጠንቅቀዋታል። ይህ ፀጉር የጀርባ አጥንትሽን ሊሰብር ይችላል ብለዋታል። አሻ ግን ለ25 ዓመታት ፀጉሯን አልተቆረጠችም። ፀጉሯ የሰውነቷ ክፍል ብቻ አይደለም፣ የመንፈሳዊ መገለጫና ኃይሏ ነው። ፀጉሯን ለመታጠብና ለማድረግ የሚወስድባት ስቃይና ድካም ለብዙዎቻችን የማይታሰብ ቢሆንም ለእሷ ግን የፍቅር ተግባር ነው። አሻ ዝነኛ ለመሆን ብቻ ሳይሆን ከራሷ ጋር ሰላም ለመፍጠር ነው ፀጉሯን ያሳደገችው። ነገር ግን ይህ ፀጉር ነገ የህይወቷን ጠንቅ ቢሆንስ? አሻ ለውበቷ ስትል አካላዊ ጤናዋን መስዋዕት አደረገች። በሶስተኝነት የምንመለከተው ሰው ሊ ሬመንድ። ሊ ሬመንድ ለ30 ዓመታት ያህል አንድም ቀን ጥፍሯን አልተቆረጠችም። ከ1979 ጀምሮ ጥፍሯን የህይወቷ አካል መታወቂያዋና ኩራቷ ነበሩ። በየቀኑ በወይራ ዘይት እያሸች እንደ ውድ ጌጥ ትጠብቃቸዋለች። ብዙዎች እንዴት ትኖራለች ብለው ቢገረሙ፣ ሊ ግን በረጅሙ ጥፍሯ ማንኛውንም የቤት ውስጥ ስራ የመስራት ችሎታ ነበራት። ነገር ግን እጣ ፋንታ ሌላ አስደንጋጭ ነገር አዘጋጅቶላት ነበረ። እንደ አውሮፓውያን አቆጣጠር በ2009 የደረሰባት አስከፊ የመኪና አደጋ ሊን ለሞት ቢያደርሳትም እሷ ግን የተረፈችው ለሌላ ስቃይ ነበረ። አይኗን ስትገልጥ ያየችው ነገር ልቧን ሰበረው። ለ30 ዓመታት እንደ ሕፃን ልጅ ያሳደገችው ጥፍሯ ተሰባብረው በአቧራ ውስጥ ተቀላቅለዋል። በሕይወታችን ውስጥ ለዓመታት የገነባነው ማንነት ወይም ሀብታችን በአንድ ቅጽበት ሊጠፋ ይችላል። ሊ ጥፍሮቿን ስታጣ ማንነቷን ያጣች ያህል ተሰምቷት ነበረ። አሁን እኔ ማነኝ የሚል ጥያቄ ውስጥ ገባች። የሊ ታሪክ የሚያስተምረን በቁስ ላይ የምንገነባው ማንነት ምን ያህል ተሰባሪ እንደሆነ ነው። በአራተኝነት የምንመለከተው ሰው ትራን ቫን ሃይ። በቬትናም የሚገኝ ትራን ቫን ሃይ ፀጉሩን ለ50 ዓመታት ያህል አልተቆረጠም፣ አልታጠበምም። ይህ ምርጫው ግን ከውበት ወይም ከዝና ጋር ምንም ግንኙነት የለውም። ትራን ፀጉሩን ለመቆረጥ በሞከረ ቁጥር በከባድ በሽታ ይያዝ ነበረ። ለሱ ፀጉሩን መቆረጥ ማለት ሞትን መጋበዝ ማለት ነው። በዚህ ምክንያት ለግማሽ ክፍለ ዘመናት ፀጉሩን እንደ ግዙፍ ገመድ ከትከሻው ላይ ተሸክሞ ይኖራል። ይህ ፀጉር ክብደቱና ርዝመቱ ተራውን የሰው ልጅ የዕለት ተዕለት እንቅስቃሴ የሚገድብ ቢሆንም ትራን ግን ፀጉሩን እንደ ቅዱስ ነገር ነው የሚያየው። ፀጉሩ
ባደገ ቁጥር በባህላዊ ሕክምና የመፈወስ ኃይል ይጨምራሉ ያምናል። ቺራን ጸጉሩን የያዘው በፍርሃትና በእምነት መካከል ባለ ቀጭን መስመር ሆኖ ነው። አንድ ሰው በውስጡ ያለውን እምነት ምንም ያህል ጽኑ ከሆነ ነው እንዲህ ያለውን ግዙፍ ሸክም ለ50 ዓመታት ተሸክሞ የሚኖረው። ቺራን ከሞተ በኋላ እንኳን ጸጉሩ የቬትናም ትልቅ መነጋገሪያ ሆኖ ቀጥሏል። እኛ በሰከንዶች ውስጥ የምናደርጋቸው ተራ ነገሮች ለእነዚህ ሰዎች የሰዓታት ስራ ናቸው። ልብስ መልበስ፣ ምግብ መመገብ፣ አልፎ ተርፎም መተኛት ለእነሱ ትልቅ ጦርነት ነው። ለአፍታም ቢሆን ስለ ሰውነታቸው መጨነቅ ማቆም አይችሉም። አንድ ስህተት፣ አንድ ድንገተኛ እንቅስቃሴ የዓመታት ድካማቸውን ገደል ሊከተው ይችላል። ሺርዳድ ቺላል ለ66 ዓመታት በግራ ጎኑ ተኝቶ አያውቅም። አሻ ማንዴላ ጸጉሯን ተሸክማ ለመራመድ ልዩ የሆነ የሰውነት ሚዛን መጠበቅ አለባት። ይህ ታዋቂነት ያመጣላቸው ክብር ቢሆንም በቤታቸው ግን በገዛ ሰውነታቸው እስረኞች ናቸው። ተራው የሰው ልጅ ያለው ነፃነት ለነሱ ትልቅ ቅንጦት ነው። በሳይንሳዊ ዓለም ጸጉርና ጥፍር የሞቱ ሌሎች ስብስብ ናቸው። ነገር ግን እነዚህ የሞቱ ሴሎች በሕያው አካል ላይ የሚያደርሱት ጉዳት እጅግ አስደንጋጭ ነው። የሺርዳድ ቺላል ግራ እጅ አሁን የሰው ልጅ አይመስልም። ለ66 ዓመታት የደረሰበት ጫና አጥንቶቹን ወደ ድንጋይነት ቀይሯቸዋል። ነርቮቹም ሙሉ በሙሉ ሞተዋል። አሻ ማንዴላም ብትሆን ተመሳሳይ አደጋ ውስጥ ናት። ጸጉሯ የጀርባ አጥንቷን ወደ ጎን እያጣመመ ነው። ዶክተሮች እንደሚሉት ይህንን ያህል ርዝመትና ክብደት መሸከም የሰውነትን የደም ዝውውርና የነርቭ ስርዓት ምስቅልቅሉን ያወጣል። እነዚህ ሰዎች ለዓመታት የሚሰቃዩት በከባድ የጡንቻና የአጥንት ህመም ቢሆንም የሰውነታቸውን ጥሪ ችላ ብለው የዓለማችን ምርኮኛ ሆነዋል። ማንኛውም ስርዓት ከአቅሙ በላይ ቢጫን መፍረሱ አይቀሬ ነው። እነዚህ ሰዎች የሰውነታቸውን ወሰን ጥሰው እስከ ጫፍ ድረስ ተጉዘዋል። ሳይንሱ አቁሙ ቢላቸውም እነሱ ግን በደማቸው ውስጥ ካለው የኬራቲን እድገት ጋር ለዘላለም ተቆላልፈዋል። ከረጅሙ ጥፍርና ጸጉር በስተጀርባ ብዙ ጊዜ ከምክንያት ያለፈ ነገር አለ። ለእነዚህ ሰዎች የሰውነት እድገት ዝም ብሎ አጋጣሚ አይደለም፣ የመንፈሳዊ ጥሪ ወይም የስዕለት ውጤት ነው። በብዙ ባህላዊ እምነቶች ውስጥ ጸጉርን አለመቆረጥ ከመለኮታዊ ኃይል ጋር መገናኛ መንገድ ተደርጎ ይወሰዳል። ትራም ቫን ሃይ ጸጉሩን እንደ መድኃኒት ነበር የሚያየው። አሻ ማንዴላ ደግሞ ጸጉሯን እንደ መንፈሳዊ አክሊል ትቆጥረዋለች። ይህ ከሳይንስ ግንኙነት በላይ የሆነ ጽኑ እምነት ነው። ለዓመታት የሚሰማቸውን የሰውነት ህመም እንዲረሱ የሚያደርጋቸው የነሱ ቁስሉ በረከት ነው፣ ሸክሙም ክብር ነው። አንድ ሰው በውስጡ የሚያምንበት ነገር የሚከፍለው መስዋዕትነት ወሰን የለውም። ለምን የሚለው ጥያቄ በመንፈሳዊ መልስ ሲሞሉት አካላዊ ስቃዩ ትርጉም ያጣል ወይም ደግሞ ደስታ ይሆናል። እነዚህ ሰዎች የሰውነት ወሰን ብቻ ሳይሆን የምክንያትነትን ወሰን ጥሰው በእምነት ዓለም ውስጥ ተጉዘዋል። ለእነዚህ ሰዎች የጊነስ ወርልድ ሪከርድ የምስክር ወረቀት ዝም ብሎ ወረቀት አይደለም፣ ለዓመታት የከፈሉት ስቃይ የጠፋው ነፃነት የተሰጠ እውቅና ነው። ሺርዳድ ቺላል በመጨረሻ ጥፍሩን ለመቆረጥ ሲወስን አንድ የሰውነት ክፍሉ ሳይሆን አንድ ሙሉ ዘመኑን እየተሰናበተ ነበረ። ያ ለ66 ዓመታት የፈጀው ጥፍር ሲቆረጥ ሺርዳድ ነፃ ወጣ። ነገር ግን ያ ነፃነት ዘግይቶ የመጣ ነበረ። እጁ ለዘላለም ሽባ ሆኗል። ታሪኩ ግን በሙዚየም ውስጥ ለዘላለም ተቀምጧል። ሬይመንድ ቢሆን በጥፍሯ መጥፋት ብታዝንም ያለ ጥፍርን መኖር ይቻላል የሚል አዲስ ጥንካሬ አግኝታለች። የዓለም ሪከርድ የሰጣቸው እና ከከፈሉት መስዋዕትነት ጋር ሊመጣጠን እንደሆነ የሚወስነው ጊዜ ብቻ ነው። ብዙ ጊዜ ለታላቅ ስም የምንከፍለው ዋጋ እጅግ መራራ ነው። እነዚህ ሰዎች በዓለም መዝገብ ላይ ስማቸው ለማስፈር ራሳቸውን መስዋዕት አድርገዋል። ታሪክ ቢያቅ ግን የሚቀረው ዝናው ሳይሆን ያ ሁሉ ዘመን በጥንካሬ የተጓዙበት የጽናት መንገድ ነው። ለእኛ አስገራሚ የሆነው ታሪክ ለእነሱ ሕይወት ነበረ። እውነተኛ ኃይል ግን ምርጫቸውን ተቆጣጥረን በነፃነት መኖር መቻላችን ነው። እናንተስ ለየት ያለ ስም ለመገንባት ስትሉ ምን ለመገንባት ዝግጁ ናችሁ? በሰውነታችሁ ላይ የምታሳድጉት ወይስ በውስጣችሁ የምታሳድጉት ራዕይ? የዛሬ የፋክት ዝግጅታችን እዚህ ላይ ያበቃል። ይህንን አስገራሚ ጉዞ ከወደዳችሁ ላይክ በማድረግ እና ለሌሎች በማጋራት አበረታቱ። በሚቀጥለው ክፍል ሌላ ሰውን የሚያስደንቅና የሚያስተምር ታሪክ ይዘን እስክንመጣ በጤና በነፃነት ቆዩ።